የኛና የእግዚአብሔር ነገር እንዴት ነው ሲባል ልክ እንደ ባልና እንደ ሚስት ነው። ስለዚህ አንድ ሰው በፍቅር እያደገ ነው ወይም ደግሞ እግዚአብሔርን በመምሰል እያደገ ነው ከተባለ ያለምንም እንከን ሰዎችን ይወዳል ማለት ነው። ሌላን ነገር በጣም ከእግዚአብሔር በላይ አስበልጦ መመልከት እሱ ጣዖታዊ መሆን። አንዲት እህት በህልም ያየችውን ትነግረዋለች። ህልሙ ምን መሰላችሁ? ከኔ ርቀህ ልትሄድ አትችልም። ያደረገው ነገር ስቅስቅ ብሎ አልቅሶ ሁሉንም እየዞረ ከኔ በላይ የሚወደው ሰው የለም ወይ? እኔ ያልረበውም እኔ ያልሆነውም ንገሩት እያለ እግዚአብሔር አምላክ ሰዎችን ለመቅጣት ብሎ አይደለም ሲኦልን የፈጠረው። እንደውም ቅዱስ ዮሐንስ አፈወርቅ እናትና አባትህ ሊያስወጡህ የማይችሉትን መከራ ሁሉ የሚያስችልህ የሚያስወጣህ እኮ እግዚአብሔር ነው። አስባችሁ ታውቃላችሁ? ለአንድ ቀን እናንተ እግዚአብሔር ብትሆኑ ምን ይሰማችኋል? ምን ያደረገልኝ? አንድ ሰው በድሎን ከሆነ እግዚአብሔርን የበደለውን በደል ማስታወስ ያስፈልጋል። ሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ ነው። እኔ ዲያቆን አክሊል ነኝ። ተወዳጆች በያላችሁበት የእግዚአብሔር ሰላምታ ለሁላችሁም ይድረሳችሁ። በዛሬ የፕሮግራማችን ወይም ደግሞ ዛሬ መርሃ ግብራችን አንድ ርዕስ መርጬላችሁ አብረን እንማማራለን ማለት ነው። ኦርቶዶክሳዊ አመለካከት። ከኦርቶዶክሳዊ አመለካከት መካከል አንደኛው ፍቅር የሚል ነው። እግዚአብሔር ፍቅር ነው እያልን አድርገናል። ስለዚህ ኦርቶዶክሳዊ አመለካከት እንዴት ሊባል ቻለ? በዚህ ርዕስ በርካታ ትምህርቶችን አብረን የምንማማር ይሆናል ማለት ነው። ልክ እንደ ፖድካስት አይተን ነው የምንማማረው በዚህ ትምህርት ማለት ነው እንጂ ቀጥታ ትምህርቶችን ብቻ አይደለም የምንማማረው። እየተወያየን እንዲሁም ደግሞ ከእናንተ የሚመጡ ጥያቄዎችን እያስተናገድን አብረን የምንቀጥል ይሆናል ማለት ነው። ስለዚህ በመርሃ ግብራችን ላይ ሀሳብ አስተያየቱም ካሏችሁ ጥያቄዎችም ካሏችሁ የቴሌግራም አድሬሴን አስቀምጥላችሁና በቴሌግራም አድሬሴ ጥያቄዎችን ልታስቀምጡልኝ ትችላላችሁ። መስተካከል ያለበትም ጉዳይ ካለ እንድናስተካክል ማለት ነው። ስለዚህ ከዛሬ ጀምሮ በዚህ የዩቲዩብ ቻናል ላይ በዚህ ሚዲያ ላይ ማለት ነው በርካታ ትምህርቶችን አብረን እንማማራለን። እውነቱን ለመናገር እግዚአብሔር ቢፈቅድና ቢወድ ነው ይህንን ነገር የምናደርገው። እውነቱን ለመናገር ይህ ቻናል ከተከፈተ በርካታ ዓመታትን አስቆጥሯል። ነገር ግን እግዚአብሔር ፈቅዶና ወዶ ዛሬ እንዲህ በቪዲዮ እንድመጣ ያደረገው እሱ ነውና በመጀመሪያ ሁሉን ለሚያስጀምር የሚያስፈጽምም የሚያስጨርስም እግዚአብሔር ነው። እማር ቢሉ አስተምር ቢሉ እጽፍ ደጉስ ቢሉ ያለ እግዚአብሔር ፈቃድ አይቻልም እና እንግዲህ እግዚአብሔር እንደወደደና እንደፈቀደ ነው እዚህ ዛሬ የተገናኘ ነው። ይህን ያደረገ እግዚአብሔር ነው። እግዚአብሔር ስሙ የተመሰገነ ይሁን። በዚህ መርሃ ግብራችን ከዚህም በኋላ በሚቀጥሉት ጊዜያቶች ማለት ነው ትምህርቶችን አብረን ስንማማር እንግዲህ እግዚአብሔር እንደፈቀደና እንደወደደ ነው ማለት ነው። ስለዚህ ለዛሬ ግን ኦርቶዶክሳዊ አመለካከት በሚል ፍቅርን ይዤ መጥቻለሁ። ፍቅር በጣም ይህን ቃል ብዙ ጊዜ ስንለው እንሰማለን እና ዛሬ የምንመለከተው የወንድና የሴት ፍቅር ሳይሆን የእግዚአብሔርን ፍቅር ነው። እግዚአብሔር ለሰዎች ያደረጋቸውን መልካም ነገሮች እግዚአብሔር ለኛ ያደረገልን በጎ ነገሮች ከምን የተነሱ ናቸው? ከፍቅር የተነሱ ናቸው። እነሱ ነገሮች ነው አብረን የምንመለከተው ማለት ነው። አንድ ባል ሚስቱን ለመተው ወይም ደግሞ አንዲት ሚስት ባሏን ለመተው ሊያስችላት የሚችለው ነገር ምንድነው ሲባል የመጀመሪያው ዝሙት ነው። ሁለተኛው ደግሞ ሞት ነው። በእነዚህ ምክንያቶች ካልተለያዩ በቀር በሌላ ምክንያት ሊለያዩ የሚችልበትን ነገር ቤተክርስቲያን አትፈቅድም። እና የኛና የእግዚአብሔር ነገር እንዴት ነው ሲባል ልክ እንደ ባልና እንደ ሚስት ነው። ሐዋርያው ቅዱስ ጳውሎስም በኤፌሶን መልእክት ምዕራፍ 5 ላይ ያስቀምጣልና ልክ እንደ ባልና እንደ ሚስት ነው። እግዚአብሔር በጣም በሚያስገርማችሁ አንድ ባል ሚስቱን ለምሳሌ ወይም ደግሞ አንዲት ሚስት ባሏን ዘሞተ ብላ ልትተው ትችላለች። እግዚአብሔር ግን በእኛና በሱ መካከል ያለው ልክ እንደ ባልና እንደ ሚስት ሆኖ እየዘሞትንበት ማለት ከእግዚአብሔር ውጭ ጣዖታዊ ነን እኮ። ጣዖት ሲባል የግድ እግዚአብሔር ማለት ብቻ ሳይሆን ሌላን ነገር በጣም ከእግዚአብሔር በላይ አስበልጦ መመልከት እሱ ጣዖታዊ መሆን ነው። ከሱ ውጪ ጣዖት እያመለክን እየዘሞትን ያልተውን ነገር ለምንድነው ሲባል እግዚአብሔር ባህሪው ፍቅር ስለሆነ ነው። ስለዚህ ይህ ፍቅር የሆነ ባህሪው ነው ሰዎችን ከሱ ጋር ያለን ግንኙነት እንዳይተውን ያደረገው ማለት ነው። በርካታ ጊዜ ሰዎችን አንድ ኦርቶዶክሳዊ ሰው ማደግ ያለበት እግዚአብሔርን በመምሰል ነው። ለምሳሌ አዳም የመጀመሪያ ከበደለ በኋላ
ያጣው ነገር ምንድነው ሲባል እግዚአብሔርን በመምሰል ማደግ፣ ልጅነት፣ የተለያዩ ነገሮች አሉ። ነገር ግን እግዚአብሔርን በመምሰል ማደግን አጥቷል። እግዚአብሔርን በመምሰል ማደግ ማለት በቅድስና በፍቅር ለምሳሌ አንድ ባይታዊ በጣም ሲበቃ አንድ አባት ሲበቃ የብቃት ደረጃ ሲደርስ የመጨረሻ ነገሩ የሚደርሰው ምንድነው ሲባል የመጨረሻው የሚደርሰው ፍቅር ነው። ለተለያዩ ነገሮች ፍቅር መስጠት ነው። ሳይቀር እንኳን ለአንዲት ትንኝ እንኳን ፍቅር ይሰጣሉ አባቶቻችን። ያ የሚሆንበት ምክንያት ምንድነው? የፍቅር ደረጃ ወይም ደግሞ ፍቅር የሚባለው ደረጃ ሲሆን ያለምንም እንከን ሰዎችን መውደድ ከሰዎችም አልፎ ፍጥረታትን ሁሉ መውደድ መቻል እርሱ ፍቅር ይባላል። እግዚአብሔር ከኛ ምንም ፈልጎ አይደለም የሚወደን የሚያፈቅረን። እውነቱን ቅድም እንዳነሳውላችሁ በጣም ብዙ የምንበድላቸው የምናስቀይመው ነገር እያለ ግን ዛሬም ቢሆን በስስት ይመለከተናል እና አዳም እግዚአብሔርን በመምሰል ማደግን ሲያጣ የመጨረሻው ምንድነው? ይሄ በፍቅር ማደግን እግዚአብሔርን በመምሰል ማደግ ማለት እግዚአብሔር ሁሉንም ያለምንም እንከን ነው የሚወደው ማለት ነው። ስለዚህ አንድ ሰው በፍቅር እያደገ ነው ወይም ደግሞ እግዚአብሔርን በመምሰል እያደገ ነው ከተባለ ያለምንም እንከን ሰዎችን ይወዳል ማለት ነው። እንከን አልባ ሆኖ ሰዎችን በፍቅር ፍጥረታትን በፍቅር መውደድ ይጀምራል ማለት ነው። አንድ ኦርቶዶክሳዊ ሊያደርጋቸው ከሚገቡ ነገሮች መካከል አንዱ ፍቅር ነው ማለት በተለይ ሰው እያደገ ሲመጣ ያለምንም እንከን ሰዎችን እየወደደ ይመጣል ማለት ነው። ስለዚህ እግዚአብሔር እኛን እንዳይተውን ያደረገው አንዱ ነገር ባህሪው ፍቅር ስለሆነ እኛን ያለምንም እንከን ይወደናል። እንደውም በጣም የሚያስገርመኝ አንድ ነገር አለ። ይህ ምን መሰላችሁ? አንድ አገልጋይ በኃጢአት ይወድቃል። እሱና እግዚአብሔር በሚያውቁት ኃጢአት ውስጥ ይወድቅና በቃ ላለመመለስ ፍጹም ልቡ ደንድኖ ይተዋል እና አንዲት እህት በህልም ያየችውን ትነግረዋለች። ህልሙ ምን መሰላችሁ? ከኔ ርቀህ ልትሄድ አትችልም፣ ዛሬም እወድሃለሁ፣ ዛሬም ወደ ቤት እንድትመለስ እጠብቅሃለሁ አይነት ያለው ይዘት ነው እና ይህ አገልጋይ በጣም ልቡ ደንድኖ የእግዚአብሔርን ቁጣና መቅሰፍት እየጠበቀ የነበረ አገልጋይ ነው እና መጨረሻ ላይ ይህንን ነገር ሲሰማ ያደረገው ነገር ስቅስቅ ብሎ አልቅሶ ሁሉንም እየዞረ ከኔ በላይ የሚወደው ሰው የለም ወይ? እኔ ያልረበውም እኔ ያልሆነውም ንገሩት እያለ መናገር ጀመረ ይባላል እና በልቡ የደነደነውን ይህን አገልጋይ አንዲት የፍቅር ቃል እግዚአብሔር አምላክ ወደ ልቡ እንዲመለስ አድርጎታል ማለት ነው። እስከዚህ ድረስ ነው እግዚአብሔር የሚጠብቀን። እግዚአብሔር የሰው ልጆችን መጥፋት የሰው ልጆችን በሲኦል መውደቅን ስለማይፈልግ እያንዳንዱ ነገር የሚያደርገው እኛን በፍቅር ወደ ቤቱ መመለስ ነውና በጣም ከሚያስገርመኝ ነገሮች ወይም ደግሞ በጣም ህሊናዬን ከሚያረቅብኝ ነገር መካከል አንዱ የአዳም ጉዳይ ነው። ማለት አትብላ ብሎ ትእዛዝና ህግ ሰጥቶት ነገር ግን ከበደለ በኋላም እንኳን በቃ ለሱ ሲል ወርዶ ያደረገው እያንዳንዱ ነገር እግዚአብሔር አምላክ ሰዎችን ጥግ ድረስ እንደሚወድ እንደሚያፈቅር የሚያሳይ ነገር ነው። ከዚህ በላይ ፍቅር የለም አይደለ? እንደውም ይላል አንድ ልጁን እስከ መስጠት ዓለሙን እንዲወዱታል ነው የሚለው ዮሐንስ ወንጌል ላይ አይደለ? በቃ ለአንድ ልጁ ያራራው እግዚአብሔር እኛን በጣም ስለሚወደን ስለሚያፈቅር ነውና በጣም አንድ ወንድም አንድ ጥያቄ ጠየቀኝ። የጠየቀኝ ጥያቄ ምን መሰላችሁ? እግዚአብሔር አምላክ ጠላቶቻችሁን ውደዱ ይላል። ጠላቶቻችሁንም ውደዱ ካለ ለምን ታዲያ እኛን በሲኦል ይቀጣናል የሚል ጥያቄ ነበርና በጣም አስገርሞኛልም አስቆኛልም። ማለት ያስገረመኝም ያሳቀኝም ነገር ምንድነው? እግዚአብሔር አምላክ ሰዎችን ለመቅጣት ብሎ አይደለም ሲኦልን የፈጠረው። ሲኦል እንደውም ቅዱስ ዮሐንስ አፈወርቅ የእግዚአብሔር ፍቅሩ የእግዚአብሔር ትዕግስቱ ይላል ቸርነቱ እንዴት ያለ ደስ የሚያሰኝ ነገር ነው ይልና ማለት ሲኦል መኖሩን ባይነግረንስ ይላል። በጣም ያስገርም ማለት እግዚአብሔር አምላክ እኮ ሲኦል መኖሩን ራሱ መንገሩ ከፍቅር አንግል ነው። ማለት እኛ እንድንጠፋበት ስለማይፈልግ አሁን ለምሳሌ አንድ ሰው እንዴ ክፉ ስራ ሲሰራ የሚያደርገው ነገር ምንድነው? ሲኦል እንደሚገባ ያምናል። ስለዚህ ክፉ ሰርቻለሁ ሲኦል እገባለሁ ነው የሚለው። ስለዚህ ያን እያሰበ ወደ በጎ ህሊና እንዲመለስ ክፉ ስራው እንዳይጸናበት ማስጠንቀቂያ መስመር ናት። ለምሳሌ አሁን የአዳምንና የዕፀ በለስንና የአዳምን ሁኔታ ሰዎች ሲያነሱ ምን ይላሉ? ማለት እግዚአብሔር እንደሚበድል እያወቀ እንደሚያጠፋ እያወቀ ለምን ዕፀ በለስን ፈጠረ የሚል ነገር ያነሳል። ማለት እያንዳንዱ ምክንያት አለው። እግዚአብሔር ምክንያታዊ አምላክ ነው። ስለዚህ ያችን ነገር ያደረጋት አንደኛ የሰው ልጅ ልክ በትዕቢትም እንዳይወድቅ የፈጣሪንና የፍጡርን ልዩነት ህግና ትእዛዝ የሰጠው የፈጣሪና የፍጡርን ልዩነት ለመግለጥ ነው። እግዚአብሔር
ሲፈልግ ኢምንት ማድረግ እኮ ይችላል እኛን። ግን እሱን አይደለም እግዚአብሔር የሚያደርገው፣ ማለት ፍቅር ነው። እኔ በጣም የሚያስገርመኝ የእግዚአብሔር ቁጣውን ማለት እንደውም አባቶቻችን ሲናገሩ ምንድነው የሚሉት? ቁጣው የራቀ ምህረቱ የበዛ ነው አይደል የሚባለው እግዚአብሔር። እኔ ምህረቱን ማሰቡ በራሱ በጣም ረፍት ይሰጠኛል። ከቁጣው እንደዛ ሲባል እግዚአብሔር አይቀጣም ማለት አይደለም። እግዚአብሔር ይቀጣል፣ ግን ከቅጣቱ ይልቅ እኔ የሚታየኝ ፍቅሩ ነው። የእግዚአብሔር ፍቅሩ ያሸንፈኛል። ፍቅሩ ከምንም በላይ ነው። ማንም ሊደርስበት የማይችል ነው። ለምሳሌ አባትህን እናትህ እኮ ካሳደጉ በኋላ ላይኖሩ ይችላሉ አይደል? በህይወት ላይ ቀጥሉ ይችላሉ። እናትና አባትህ ሊያስወጡህ የማይችሉትን መከራ ሁሉ የሚያስችልህ የሚያስወጣህ እኮ እግዚአብሔር ነው። እና ይህ ወንድሜ የጠየቀኝ ጥያቄ በጣም ያስገርመኛል። ማለት እግዚአብሔር ሲኦልን የፈጠረው የሰው ልጆችን ለመቅጣት አይደለም፣ በቃ ቸርነቱን ፍቅሩን ለማሳየት ነው። በዛ ምክንያት ሰዎች በጎ ነገር ይዘው እንዲመለሱ ስለሚፈልግ ነው። በጣም ከሚያስገርሙኝ ነገሮች መካከል አንዱ ማለት የታጋሾች ትዕግስት ያልቃል፣ የወዳጆች ወዳጅነትም ያልቃል፣ ፍቅር የሚሰጡ ሰዎች ፍቅር ያልቃል። በቃ የማያልቀው የእግዚአብሔር ፍቅር ነው። ማለት እናት ልጇን ልትተው ትችላለች፣ እኔ ግን ለእስራኤልን አልተውም ይላል እግዚአብሔር ይላል። ማለት እስከዚህ ድረስ ነው እግዚአብሔር ለሰዎች ያለው ፍቅር። እና አንድ ኦርቶዶክሳዊ ክርስቲያን የእግዚአብሔርን በመምሰል ማደግ ከሚያስፈልጉት ነገሮች መካከል አንደኛው ፍቅር ነው። ስለዚህ ያለምንም እንከን፣ ያለምንም ፍርድ፣ ያለምንም ይሄ እንዲህ ነው እሱ እንትና እንደዚህ ናት እገሌ እንደዚህ ነው ሳይል ያለምንም እንከን ሰዎችን መውደድ የሚችል ከሆነ አንድ ኦርቶዶክሳዊ ክርስቲያን እግዚአብሔርን በመምሰል እያደገ ነው ማለት ነው። ስለዚህ ልንላበሳቸው ከሚገቡ ነገሮች መካከል አንደኛው እግዚአብሔርን በመምሰል ነው። ማለት አሁን ለምሳሌ የአንድ ሰው በደል ተመልክተን የአንድ ሰው ኃጢአት ተመልክተን እንዴ እሱ እኮ እንደዚህ ነው ብለን ያን ሰው ስለዛ ሰው ኃጢአት ባሰብን ቁጥር እግዚአብሔር የኔን በደል እንዴት ሸፈነልኝ ብለን ማሰብ ያስፈልጋል። እና ብዙ ሰው አንዱን ሰው ጥፋተኛ አድርጎ በተለይ ደግሞ አሁን ሶሻል ሚዲያውም ምቹ ነው ለዚህ ነገር፣ አንድን ሰው በደሉን ወይም ደግሞ ኃጢአቱን ለመግለጥ በጣም ቅርብ ነውና እግዚአብሔር ግን ያንን አይፈልግም። በደላችንን ከባት ያበሳ ነው። በቃ ሁሉንም የሁላችንም ማበሳ ተሸክሞ የሚኖር ነው። እና ያለምንም እንከን ሰዎችን መውደድ ያስፈልጋል ማለት ነው። በጣም የሚያስገርመኝ ቅድም እንዳልኳችሁ የታጋሾች ትዕግስታቸው ያልቃል፣ የወዳጆችም ወዳጅነት ያልቃል፣ የሰዎች ፍቅርም ያልቃል። የሚያልቀው ዘላለማዊ ፍቅር ያለው ግን እግዚአብሔር ብቻ ነው። ብዙ ሰዎችን መክረን ብለን ትተናቸዋል። እንደውም እነሱ ያሉበት ነገር እነሱ የነኩትን ነገር ሁሉ ላለመቀበል እንወስናለን። እነሱ በሄዱበት መንገድ ላለመሄድ መንገድ ሰብረን እንሄዳለን። እነሱ የነኩትን ነገር ሁሉ አሉበት የተባሉትን ነገር ሁሉ ላለመቀበል እንወስናለን። እንደውም ጾታቸውን ሁሉ ባንቀበል ደስ ይለናል። ቢመለሱ እንኳን ላለመወሰን ከዚህ በኋላ ጊዜው አርፍዷል ብለን እናሰናብታቸዋለን። በጣም የሚያስገርመኝ ምን እንደሆነ ታውቃላችሁ? የእግዚአብሔር ፍቅር ነው። ማለት እግዚአብሔር ግን እንደዛ አያደርግም። ማለት ይሄን ሁሉ ዘመን ተሸክሞን ታግሶን በፍቅር እየጠበቀን ያለው እግዚአብሔር ነው አይደለ? እኛ አንድ ሰው መታገስ አቅሎን፣ አንድ ሰው በፍቅር መቀበል አቅቶን ያን ሰው ከልባችን ጓዳ እናባርረዋለን፣ እናርቀዋለን፣ ከቤታችንም እናርቀዋለን። በዚህ ምክንያት እነሱ የደረሱበትን ነገር ሁሉ ላለመቀበል ወስነን ከቤታችንም ከልባችንም ጓዳ አርቀን እናባረራለን። እግዚአብሔር እንዲህ ቢያደርገንስ ብለን አስበን እንወቃለን? እግዚአብሔር እኛ አንድ ሰው መታገስ ነው ያቃተን፣ እግዚአብሔር ግን 7 ቢሊየን ሕዝብ በፍቅር ተሸክሟል። አስባችሁ ታውቃላችሁ? ለአንድ ቀን እናንተ እግዚአብሔር ብትሆኑ ምን ይሰማችኋል? የ7 ቢሊየን ሕዝብ ሮሮ ማዳመጥ የምትችሉ ይመስላችኋል? የ7 ቢሊየን ሰዎች ጥያቄ ማስተናገድ የምትችሉ ይመስላችኋል? በጣም ከባድ ነገር ነው እውነቱን ለመናገር። እና እኔ በጣም እንደውም አስባለሁ ማለት እንዲህ እንድታስቡ አይደለም፣ ግን አንድ ቀን እግዚአብሔር ብሆን ብላችሁ አስባችሁ ምን ላደርግ እችላለሁ ብላችሁ ብታስቡ አንደኛ የእግዚአብሔርን ትዕግስት ትረዳላችሁ፣ ሁለተኛ ደግሞ የእግዚአብሔርን ፍቅር ትረዳላችሁ። በምን ልክ እኛን እንደጠበቀን፣ በምን ልክ በፍቅር እያየን እንደሆነ ማለት እኛ ቆሞ የሚፈርደውም የሚፈረድበትንም እግዚአብሔር ቆሞ ይጠብቃል በፍቅር አይን። መቼ ነው የሚመለሰው እያለ ነው የሚመለከተንና በጣም የሚያስገርመኝም እሱ ነው። እግዚአብሔር 7 ቢሊየን ሕዝብ ነው።
የተሸከመው። እግዚአብሔር ያንተ ነገር በቃኝ ቢል፣ ያንቺ ነገር ከዚህ በኋላ በቃኝ ቢልሽ ማን ካንተ ጋር የሚቆም ይመስላል? ማን ካንቺ ጋር የሚቆም ይመስልሻል? ማለት እግዚአብሔር አልሸከምም ቢል አንተን ማን ይሸከማል? እግዚአብሔር አንተን አልሰማም ቢል ማን ይሰማሃል? በጣም ነው የሚያሳብዱ አይደል? የእግዚአብሔር ፍቅር በቃ ልክ እንዲህ ነው ማለት ሰዎች አልሰማን ያሉትን ነገሮች ሁሉ ሰምቶ ሰዎች የሚያደርጉልን ነገሮች ሁሉ አድርጉልን ነው የሚኖረውና ቅድም እንዳልኳችሁ አንድ ኦርቶዶክሳዊ ክርስቲያን ሊላበሳቸው ከሚገቡ ነገሮች መካከል አንደኛው እግዚአብሔርን በመምሰል ማደግ ከሆነ እግዚአብሔርን በመምሰል ለማደግ ደግሞ ፍቅር ያስፈልጋል ማለት ነው። ማለት በልባችን ውስጥ የእግዚአብሔር ፍቅር እንዲያድርብን የምንፈልግ ከሆነ ሁልጊዜም ቢሆን እግዚአብሔር ያደረገልን ነገር ማሰብ ያስፈልጋል ማለት ነው። እግዚአብሔር ምንድነው ያደረገልኝ? አንድ ሰው በድሎን ከሆነ እግዚአብሔርን የበደልነውን በደል ማስታወስ ያስፈልጋል። አንድ ሰው አጥፍቶ ከሆነ እኔ ያጠፋው ጥፋት ምንድነው ማለት መቻል አለብን። ያ ሲሆን የእግዚአብሔር ፍቅር በልቦናችን ውስጥ ያድራል፣ እግዚአብሔርን በመምሰል እናድጋለን። በጣም የሚገርመው የእግዚአብሔር ቁጣው ቅጣቱ ሳይቀር የፍቅሩ መገለጫ ነው። ማለት ሐዋርያው ቅዱስ ጳውሎስ ለዕብራውያን መልእክት ላይ ይናገራል። ምዕራፍ 12 ላይ ማለት ለጥቅማችን ይቀጣናል ይላል። እግዚአብሔር እኛን የሚቀጣን ለጥቅማችን ነው። ማለት አባት ልጁን ይቀጣል አይደል? የማይቀጣ አባት የለም። አባት ልጁን ይቀጣል። የሚቀጣው ደግሞ ልጁ ሜቢ ምድራዊ አባት ልጁ የሚቀጣው ስላናደደው ጥፋቱ ታይቶ ሳይሆን ስላናደደው ሊሆን ይችላል። እግዚአብሔር ግን ስላናደድ ነው አይደለም የሚቀጣን። እግዚአብሔር የሚቀጣን እንድንመለስ፣ እንድንስተካከል ስለሚፈልግ ነው። ያ ደግሞ የፍቅሩ መገለጫ ነው። እግዚአብሔር ለኛ ያለው ፍቅር የሚያሳይበት መንገድ ነው። መቼም ልጃችሁን አንድ ወላጅ ልጁን ሲቀጣ ቅድም እንዳልኳችሁ ስላናደደው ሊቀጣው ይችላል። እግዚአብሔር ግን እንደዛ የሚያደርግ አምላክ አይደለም። ሁልጊዜም ቢሆን በፍቅር የኛን መመለስ የሚመለከት አባታችን ነው እና እንደውም እግዚአብሔርን በልቦናችን ውስጥ የእግዚአብሔር ፍቅር በልቦናችን ውስጥ እንዲያድር ከሚያደርጉ ነገሮች አንድ አባ ያዕቆብ የተባለ አባት ሲናገር ምን ይላል? መብራት በጨለማ ውስጥ ሲቀመጥ ጨለማውን ግፉ ብርሃን እንደሚያደርገው ሁሉ ይላል። እግዚአብሔር መፍራት በልቦናችን ውስጥ ካለ ይልና ልክ እንደ ጨለማው ልባችንን ገፉ ብርሃንን ይሰጠናል፣ ሕግና ትእዛዙ እንድንመለከት የእርሱን ፍቅር እንድንመለከት ያደርገናል ይላልና የእግዚአብሔር ፍቅር በልቦናችን ውስጥ እንዲያድር ከሚያደርጉ ነገሮች መካከል አንደኛው እግዚአብሔር መፍራት ነው። እግዚአብሔርን ምንፈራው ደግሞ ሕግና ትእዛዙን ስናውቅ ነው። እና ሁልጊዜም ቢሆን አንድ ኦርቶዶክሳዊ ክርስቲያን ሊያደርጋቸው ከሚገቡ ነገሮች እግዚአብሔርን በመምሰል ማደግ የሚፈልግ ከሆነ ሊያደርገው የሚገባው ነገር ምንድነው ሲባል ፍቅር ነው። ያለምንም እንከን ያለምንም ሰዎችን እንከን ባለማውጣት ሰዎችን ከልቡ መውደድ ማለት አንዳንዴ በጣም ቀደም ያነሳውላችሁ ነገሮች አሉ። እንፈተፍታለን በጣም ብዙ ነገሮችን ገብተን እንዲህ ቢሆን እንዲህ ብናደርግ ምናምን እንላለን። ግን እግዚአብሔር እንደዚህ አይነት አምላክ አይደለም። እንደዛ እንድናደርግም አይፈልግም። ማለት ከባት ያበሳል ይላል አይደል? አበሳን ከዳኝ ነው ሸፋኝ ነው የሰዎችን። እኛ ሰዎችን እኮ አሁን በጣም የሚያስገርመኝ ነገር ሰዎችን አንተ እያሳደድክ መጣህ እግዚአብሔር ብትል እግዚአብሔር አይሰማህም። እንዴ እግዚአብሔር ቢያሳደኝ ስለማሰብ አለብህ። እንደውም ያረለ የሚለው ኢየሱስ ስዱድ ተስፋሆሙ ለስዱዳን ለተሰደዱ ተስፋቸው አይደለ? ኢየሱስ ተስፋሆሙ ለግፉዋን ለተገፉ ተስፋቸው የሆነ ነው የሚለው። አሁን በምድር ራሱ እኔ በጣም የሚያስገርመኝም ነገር አንዱ እሱ ነው። የእግዚአብሔር ፍቅር ማለት በምድር የደረሰብን ሰቆቃ፣ በደል እያንዳንዱ ነገር ስንመለከት እግዚአብሔር ሰው አይደለም አይረዳንም እንዳንል ሐዋርያው ቅዱስ ጳውሎስ ምን ይላል? የሚራራን ለአምላክ ነው ያለን ይላል። የማይራራ ሳይሆን የሚራራልን አምላክ ነው ያለን። ምክንያቱም በእያንዳንዱ ነገር ከኃጢአት በስተቀር እያንዳንዱ ነገር በምድር ተፈትኖ ያለፈ አባት ነው ያለን። ስለዚህ እግዚአብሔር ይሄንን ነገር ሁሉ ያደረገው ለምንድን ነው ሲባል ለሰው ልጆች ፍቅር አይደል? ፍቅር ሰሐቦ ኃያል ለወልድ መንበሩ አይደለም የሚል ፍቅር ኃያል ወልድን ከሰማይ አውርዱ ለዛ ለሞት ያበቃው ፍቅር ነው። ለዛ ነው ሐዋርያው ቅዱስ ዮሐንስም ወንጌላዊ ቅዱስ ዮሐንስም ይናገራል። ምንድነው የሚለው? ምንድነው ራስን አሳልፎ ለባልንጀራ እንደመስጠት ከዚህ በላይ ፍቅር የለም ይላል። ስለዚህ አንድ ኦርቶዶክሳዊ ክርስቲያን እግዚአብሔርን በመምሰል ማደግ የሚፈልግ ከሆነ
የመጀመሪያ እግዚአብሔርን መፍራት በልቡ ውስጥ ማሳደር አለበት። እግዚአብሔርን ሲፈራ ደግሞ የእግዚአብሔር ፍቅር በልቡ ውስጥ ያድራል ማለት ነው። ስለዚህ እግዚአብሔርን በመምሰል አደገ አንድ ክርስቲያን ሆነ ማለት ነው። ንጉሥ ሳኦል ነቢዩ ሳሙኤልን እግዚአብሔር ርቆኛል፣ ጠላት አስጨንቆኛል ባለው ጊዜ መለሰለት መልስ ነው። ምንድን ያለው? እግዚአብሔር ከራቀ ጠላት ከሆነ ለምን እኔን ትጠይቀኛለህ አለው። ማለት እግዚአብሔር እኛን ጠላት ቢሆን ኖሮ ከማን ጋር እንቆማለን? እግዚአብሔር ለኛ ፍቅር ባይሰጠን ማለት ዓለሙ ሁሉ የቆመው እኮ በእግዚአብሔር ፍቅር ነው። ስለዚህ ሁልጊዜም ቢሆን እግዚአብሔርን ፍቅር መመልከት ለኔ እረፍት ይሰጠኛል። አንድ ኦርቶዶክሳዊ ክርስቲያንም ማደግ ያለበት እግዚአብሔርን በመምሰል ማደግ የሚፈልግ ከሆነ በልብ ውስጥ ያለምንም እንከን ሰዎችን በመውደድ ሰዎችን በማፍቀር መሆን መቻል አለበት። ያስተማረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በሌሎች ቪዲዮዎች ላይ እንገናኛለን። አዲስ ከሆናችሁ ለዚህ ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ይህን ቪዲዮ እየተመለከታችሁ ከሆነ ድጋሜ ለመገናኘት ሰብስክራይብ ማድረግ ግዴታ ነው። ይቆየን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።